ነው ፀጉሬ እንዳትነኩ ዘኪ ያውነት ውሻ ማትረባ ደነዝ ወደድኩ አልኩ እንጂ እኔማ በክብሬ በተጠበቅኩበት ደህና አልነበርኩም። እኔ ክብር ሰው ልጅ እኮ ክብር ይሰጣል። ለነገሩ አክስቴ አባትና እናት የሌለው ሰው እኮ ስለ አባትና ስለ እናት ክብር አይገባም። በዚህ ትንሽ ቀን ውስጥ አክስቴ ያመጣችልኝ ካንቺ በልጣ ልቤ ላይ ነገሰች። ካንቺ በልጣ ማግባት ተመኝ። ስለዚህ እድልሽን አክስሽ ማትረባ ሰው ነህ። አንቺ ነሽ ባለጌዋ ልክስክሷ አንቺ ነሽ። ይኸው ባለጌ ስለሆንሽ መሰለኝ እናትና አባትሽ ከቤታቸው አንቀረው የጠፉ። ምን አይነት ክብረ ቢስ የሆኑ ሰዎች ናቸው በእግዚአብሔር። አንቺ ምን የምትናገሪውን ነገር እያስተዋልሽ ድሮ በጣም ወድሽ አንቺ እንደምትወጂኝ ወድሽ ነበረ ወይ አሁን እኮ የደስታዬ ጊዜ ነው። ለምንድን ነው ተረጋግተሽ ምናምን? የኔ ደስታ ያስደስትሽም? ገደል ግባ። ስላንተ ደስታ ይመለከተኝ። ገደል መግባት ይችላል። ይሄ ነው ተነጋግራችሁ የመጣችሁት ከነሱ ጋር ስራ ማለት ነው። ይሄን ተማክራችሁ የመጣችሁት አትዝለፊ እኔ ላይ ቃላት ለማድረግ። አሁን ደግሞ አጠገብሽ ከሌለው ሰው ጋር ሄድሽ ደግሞ ወደ ቤት ወደ ሌላ ምክንያቱም ስራችሁን ስለማቅ ነው መሰለሽ። ያንቺና ስርዓት የሌለሽ አስተዳደግ እንዳለሽ ማውቃለሁ። በዚህ ይረዳል ሰው። እኔ ያለሁልሽ እኔን ስደብኝ፣ እሱ አለልሽ እሱን ስደብኝ። ምን ብለው ነው ያሳመኑሽ? እንዲህ ጭንቅላትን ይመረጡት ምን ብለው ነው? እኔ ሕፃን ልጅ አይደለሁም። ሰው ስለሆንክማ ነው ተመርጬ መጣሁ። ጡጦ እንደሚጠባ ልጅ ልጁ ላይ የምትጫወችበት ያለሽ። ቆይ ማንን ተማምነሽ ነው እንደዚህ አፍሽን እየከፈትሽ ያለሽ? ማንን ተማምነናል? ማንም እንደሌለኝ ታውቃለህ። ለዛ ነው እሺ ልጥልጥ ካሜራማንሽን አይደል? ማንንም አልተማመንኩም። እሱን ስለምታቀረን ማንም ይላትን ብለህ ስለምታስባል እንደዚህ የደፈርከኝ። ለዚህ ነው ወንዳስከብተሽ የጠበቅሽው። የት ነው ያስገባው? ጀግና ነው። የት ነው ያስገባው? ካሜራ ተብዮ ጀግናሽ ነው ወይስ ምትክ ነው? እሱ ጓደኛዬ ነው። ምትክሽ አይደለ? ታዲያስ ምን አለ ጓደኛሽ ነው ያለው። እሺ አሁን ንብረት ትመልስልኛለህ አትመልስልኝም? የምን ንብረት? ገና ያለኝን ሁላ ይዤ እሄዳለሁ። ምንም የለህም። ሰማኸኝ አይደል? እኔ ጋር ምንም የለህም በመጀመሪያ ደረጃ። እሺ ብዙ ነገር አለ። ምንድነው ብዙ ነገር ያለ? ለምሳሌ ይሄኛው አልጋ አክስቴ እንደዚህ አርጓት ሄደ ተብሎ ለስምም ጥሩ አይደለም። አክስቴ ባይዘው ፍቅረኛ ምታለኛለች እና ከሷ ጋር ልኖር ስለሆነ የቤት ዕቃ ምናምን ያስፈልገኛል። ቤት ለቅቄ ይሄ ደግሞ ዕቃው ነው ገንዘቡ። ስለዚህ የቤት ዕቃዎችን ቢያንስ በትንሹ ባይሞሉትም በትንሹ ቢያንስ ችግር የለም እንሞላዋለን። ይሄንን ይዤ አልጋውን ግን ተውላት። ከሌላ ሴት ጋር ለመሆን ነው የኔን ንብረት ልትወስድ በፍጹም አትነካውም። እሺ ከሌላ ሴት ጋር ለመሆን ነው አውራኝ። ከሌላ ሴት ጋር ለመሆን ነው ንብረቴ እንዳለ የምትወስደው? ጫኑት። የእውነትህን እንደዚህ የምታደርገው? ጫኑት። መኪና ላይ ጫኑት። ከሌላ ሴት ጋር ለመሆን ይሄኛውም ጫኑት። በቃ የኔን ንብረት የምትወስደው አትንኪው። ንብረቴን አትንኪው። በቃ ጫኑት። እኔ በገዛ ላውሊ ነው የገዛሁት። ንብረቴን አትንኩት። ዘኪው እባክህ ስማኝ። ለማለሽ ነው እኔ ራሴ ነኝ የሰራሁት። እኔ አንተ ፈልጌ አላውቅም። ለምን ማሰማኝ አደረኩልህ ምናምን ላልሽኝ ነገር ባይሆን ስንጋባ ሰርግ ያለብሻል። ለምበርክም እኮ ምን ሆነ ነው? ቆይ እዛ ሄደህ ከመጣ በኋላ እንዴት ተቀየርከው? ምን ተፈጥሮ ነው እንዴ? ከነዚህ ሰዎች ጋር ከሄድክ በኋላ ተቀይረህ ትመጣለህ። ምን እየሆንክ ነው? ስሚ ቆይ አንዴ የቀረ ነገር አለ። ምንድን ነው የቀረው? ቆይ ልቀቅኝ። ምንድን ነው የቀረው? ልነግርሽ ምን ተፈጥሮ እንዳትነካኝ። ምንድን ነው ይሄ? ራሱ እኮ ገንዘብ ነው። የምን ምንድን ነው? ምኑ ነው ገንዘብ? በውድ እኮ ነው የገዛኋቸው። ፀጉሯን ነው? አዎ በውድ ያ ዘኪ ያመራችሁ ነው። ልቀቁኝ። ዘኪ ያመራል ነው። ብዙ ብር ነው የሚሸጠው? ኦኬ አክስቴ አንተ ያመራል ነው እንደዚህ የምታረገው? ለሰርግ ቢያንስ ስንት ይሆናል? ቤት ቀንታለ ወደ 40 ሺህ እንዳትነካኝ። እሺ ዞር በል። እንዳትነካኝ ዘኪ እንዳትነካኝ። መቀሱን አቀብኝ። እሺ መቀሱ ልቀቅኝ። እንዳትነኩ። ፀጉሬ እንዳትነኩ። ዘኪ ያውነት አንቺ እንዳትበይ። በቃ ንቀር ይዟል። ዘኪ እንዳትቆርጠው ፀጉሬ። ዘኪ የእውነት ማጣስሽ ዘኪ የእውነት
አዎ ቆራጭ በቃ ቆራኩት ምን ታይዛቻለች አንተ የለም ያ ዘኪ ሌላ ይቀር የለም አክስቴ ሌላ ይቀር ካለስ በቃ ተው ይሄ ብቻ ይበቃታል በቃ ተው በቃ ለካሱ መልሶ በቃ በዚሁ አይ ተው እሱን ፀጉሯን ተው በቃ ሌላ ይቀር ተውላት በቃ ልጅ ተውላት በቃ የእውነት አደረከው ዘኪ። እነዚህ ሽቶችስ አንተ ውሻ ሞትረባ ደነዝ ድንጋይ ነሽ። ሰማኛ ድንጋይ ደነዝ የእውነት ነው እንደዚህ ያደረከው አንተ የእውነት ነው። አይበቃሽም? እንዳልነካት በቃ የእውነት እንዳልነካት አክስቴ እነዚህ ሽቶችን ለእሷ በቃ እሺ ና ይዤዋለሁ አምጪ ንብረሽን የትም አትሄድም። ደውልልኝ ፖሊስ ጋር አንተ ደውልልኝ ፖሊስ ጋር ደውልልኝ ፖሊስ ደውላት። የእውነትን ነው እንደዚህ ያደረገው የእውነታችሁን ነው? አንቺም የእውነትሽን ነው? እኔም ቆይ ግን አክስቴ ፀጉሩን ይሰራል ማ እሺ ካልሽ የእውነት እኔ እንደዚህ ያደረከኝ ስለ ንብረቱሽ እኔ እንደዚህ ያደረከኝ እንዴት ማንሽ እንጂ የእውነት እኔ ከላይ ላይ ፀጉሬ እንደዚህ ቆረጠ ምን ስለሆንሽ 40 ሺህ ብሩን እንዲህ ቆጥረሽ እኮ ነው ያወጣሽ ማለቅ መሰለሽ የእሱ ገንዘብ መጫወቻ ነው ባንጠቀምበትም እንጥለዋለን እኔ ስላንተ ቃላት አንጠሪኝ ምን እንደምልህ አላውቅም እኔ አጥርሻለሁ ጭንቅላትን እየመረሩት ነው እነዚህ ሰዎች አሁንም ያጥርሻል አምጣው እሱን እራሴ ነኝ የገዛሁት እሺ ባንተ ንብረት አይደለም ትንሽ ደከመኝ እባክህ እንውጣ እቃውን እስከሚጭኑት እኮ ነው እቃውን ጭነው እስከሚጨርሱ ምን አለበት በትተኝ ብንወጣበት በቃ ይወጣ ምን መሰለሽ ላገባ ውሻ ማትረባ ደነዝ እሺ ማትረባ ሰው ነው ሞት ላይ መስል ለምን ደጅልትና ለምን ልከተል እትያጣ በደል ተዋል ፈቅደልህም በስጋዬ ይብቃ ባጥንት ያትቀልድ በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ሰው ከመባል መቀጣት አይከፋ አንቺን ይፍት ለቃቀኝ እንዳትነጂ አንቺን እልሻለሁ ዞር በይ እልሻለሁ እንጂ እኔ ስለዚህ ዝም ብለሽ ልቀቃት ነው ምን ልቀቃት አንተ ልቀቃት አክስቴ እኔ ስትናገረኝ ዝም ብያታለሁ ልቀቃት በቃ በስበብ ትሆንብሃለች እቃ የምትፈልገውን አድርገህ የለም እንዴ እና እኔ ስትነካኝ ዝም ብያለሁ አይቻልም በቃ ተዋት በቃ የምትፈልገውን ነገር ወስደናል በቃ ተዋት አንቺ ውሻ እኔን መታሽኝ በቃ ተዋት አመሰግናለሁ በጣም አንቺ በቃሻል ራስሽን እያስረዘምሽ ነው ወንጀለኛ አታርጊ እባክሽ አክስቴ መታችኝ እኮ ተናደደሽ ስለሚያረግ ተዋት እኔ እንደዚህ ስታደርገኝ ምንም ነው ላንተ እኔ እንደዚህ ስታደርገኝ ምንም ነው ስለዚህ ዛኔ ፍቅረኛዋ ጋር ሄደሽ ጊዜ ሰብሬ መጣል ነበረብኝ እኔ ሌላ ፍቅረኛ ሲይዝ እንደዚህ ከመጣች ታረግላለች ምን አባቱ ላረከው ነገር ዋጋ ትከፍላለሽ ሰማኸኝ አይደለ ዋጋ ትከፍላለህ ላረከው ነገር ሁሉ እሺ አትስፈራሪ እሺ ዘኪ ነገሩ ስለተናደድሽ ችግር የለም እገልሻለሁ እግሬን እኮ ነው የቆረጣችሁት ገና ነፍስሽን እቆርጠዋለሁ ገና አንገትሽን ነው የምለይልሽ ምን አድርጌ ነው ቆይ ይሄን ያህል
ጭራሽ አክስቴ ላይ እኔ እያለሁ ምን አድርጌ ነው ታያለሽ? ዲያራ ፈሪ በእናትሽ ፈሪ አንቺ ያቺ እህትሽንም ቢሆን አለቃችሁ ሁለታችሁም ሰማኛ አለቃችሁ እኔ ትጂ አንቺ ማን ነሽ? ቆይ አለቃችሁ ምናምን እኔ ትጂ እስኪ ንገሪኝ። እኔ ትጂ አንተን ብትሆን ዋጋን ታገኛለህ አይደል? እሺ ዝም ብዬ መተው እሷ ልታሳስት ነው ልጅ ተዋት እኮ ነው የምልህ። ይቻ አሳሳች ነች። ወደድኩ አልኩ እንጂ እኔማ በክብሬ በተጠበቅኩበት ደህና አልነበርኩም። ነይ ብለህ በፍቅርህ አባብለህ አለሁልሽ ብለህ እፊቴ ተነጥፈህ ነይ ብለህ ቀልቤን አስኮብልለህ ቤት አገኘው ልልስል ተመልሰህ ቀርተህ ስደተኛ አረከው ልቤን ስደተኛ። ሌላ ነገር አይደለም ሁሉም ነገር ይቀራል። ወደድሽው አይደል? ይቀራል። የእሱን ገንዘብ ተወስጃለሽ፣ ለዛ ለዱርዬሽ ታበያለሽ። እንኳን ደግ አደረግኝ። በደንብ ጥገቢ። ባይገርማችሁ ይሻለኝ ነበረ ካንተ በደንብ አብዩ አበለዋለሁ። አብዩ በቃ እንዲህ ያለች ነው ጭንቅላትህን የምትሞላው። ወንድ ጋር ትሄዳለች፣ ከወንድ ጋር ትሆናለች፣ ያለች ጭንቅላትን ትሞላለች። ከዛ ያንተ ቅናት ያራል መተህ እኔ ላይ ትወጣለህ አይደል? አሁን እንኳን እኮ ሸለኝ ነው የምቀነው ባንቺ። እስቲ ንገሪኝ። ይኸው በቃ እኮ አክስቴ እኮ ለኔ የምትመጥነኝን ለኔ የምትሆነኝን ጥሩ ሚስት አመጣች። አንቺ ማን ስለሆንሽ እስቲ ንገሪኝ። ማን ስለሆንሽ ነው ላንቺ ማስቲካውንሽ ያመጣችልኝ? ማስቲካውንሽ? አዎ። አይ የውሸት ጋብቻ አለ እንዴ? እኔ እንዳንቺ መስልሻለሁ? የውሸት ፍቅር ማቅ መስልሽ? ለምን የጥሪ ወረቀት ወስጣጣ መኪና ውስጥ ነው ያለው? የጥሪ ወረቀት እኔ የውሸት ፍቅር አውቄ አላውቅም። እሺ ዘኪ ሰማኝ። የጥሪ ወረቀት ውስጥ በጄማ ሳልሰጣትም አክስቴ በሰው ልክላታለሁ። ምንድነው ምልክል? የጥሪ ወረቀት ያገባን እና ታገባን አንቺ አፈርከንፉ አንቺ ሊያገባው ትፈልጊያለሽ? እኔ ልጅ ገንዘቤን ማትል እኔነቴን ወዳ እኔነቴን ፈልጋ ማንነቴን ፈልጋ ዳያ ብሆንም አፍታም ብሆንም በጣም ምንም የማትርቀኝ ሴት ነው ያመጣችልኝ አክስቴ። በጣም ተቀይረሃል። በጣም ቀይረውሃል። እንዳንቺ ለገንዘብ ብላ አይደለም የመጣችው። ብር እንዳለኝ ሁሉ አንድ የምታውቀው ነገር የለም። ተጣባቅሽ እኮ ደሃ እንደሆንክ ነው የምታውቀው። ግን እንደዛም ሆኖ እኔ ጋር ያለው ይበቃል ነው ያለች። እኔ ጋር ያለው ይበቃል፣ ፈጣሪ ከዚህ በላይ ደግሞ ይጨምርልናል። አብራችን አንተም ስራ ትጀምራለህ፣ ያለውን ነገር እናመቻቻለን ነው ያለች። እንዳንቺ ራሱ አይደል። ምን ይብቃሽ? አመሰግናለሁ። ምን ይብቃሽ? ምን ይሄንን ምቃሽ ነው የምወጣው። ከዚህ በኋላ ምንም የምታነሳው ዕቃ አይኖርም። ምንም የምታነሳው ዕቃ አይኖርም። ሰማይ ዘኪ ይሄንን አትነካውም። ሌላውን ወሰድከው አይበቃም? ያው ይሄን አይበቃም? ይሄን ልጫ ነው ይሄን አይበቃም? እሱ ዘኪ ቁጭ አድርጋ ተውላት፣ እሱን ተውላት። ይሄኛውን እንይዛለን። ያው ብዙ እቃ ወስደናል። ተውላት በቃ። አውራኝ አንቺ ምን ሆነሻል? አንዴ ወጣ አንዴ አውራኝ። ምንድነው እሺ የምትፈልጊው ከኔ? በቃ ካምባሌ ሰው ነው ያንተ። ምንድነው የምትፈልጊው? የእውነትን አይደለም እያልከኝ ያለው ለዛ ነው። የእውነትን ስላልሆነ ሸነግዩ ነው አለፈብሽ። ዘኪ በእግዚአብሔር ሰማኝ። ይሄን ሽንገላ እባክህ ሰማኝ። ልቀቂው። ስሚ ቆይ አክስቴ ላውራት። እሺ አውራት። ግን እንዳሸነገለ ድሮ በጣም ወድሽ አንቺ እንደምትወጂኝ ወድሽ ነበረ ሆኖም ስትጠይኝ ሁሉ ቀረ ስትወጂኝ ወደድኩሽ በሙሉ ስሜቴ ስጠይ ወድጄሽ ምነው መጎዳቴ። በጣም ቆንጆ ነበር፣ ጥሩ ልብ ነበር፣ ያን እንድትሆኚ ነበር ብዙ ነገር። አንቺንም ማግባትና ካንቺ መውለድ ፈልግ ነበር። ግን ምን ያደርግ በዚህ ትንሽ ቀን ውስጥ አክስቴ ያመጣችልኝ ካንቺ በልጣ ልቤ ላይ ነገሰች። ካንቺ በልጣ ማግባት ተመኝ። ስለዚህ እድልሽን አክስሻል። ስለዚህ ዱርዬሽን ያበርታልሽ። እውነትህን ነው እያወራኝ ያለው። ዘኪኒን ለማናደድ ነው አውቀህ ነው ይሄን ነገር የምትሰራው? ንገረኝ። ወይ ፕራንክ ከሆነ ንገረኝ። ባለፈው እንዳደረከኝ ፕራንክ እያደረከኝ ነው።
የእውነት ጨዋታ ፍቅር አኩኩሉ ይመስልሻል? ሁሉ ነገር ድብብቆሽ ምናምን አንቺ እንደምትቀልጂው ፕራንክ ምናምን እያልሽ እንደዛ ምናምን ይመስልሻል? ምክንያቱም እኔ ማውቀው ዘኪ እንደዚህ አይነት ሰው ስላልነበረ እኮ ነው። እንደዚህ አልነበርኩም። አበቃ። ምናልባት ባለፈው አበርኩኝ ብለህ እንዳደረገው ፕራንክ እያደረገኝ ከሆነ ንገረኝ። በቃኝ፣ አልፈልግም፣ ከዚህ በላይ አልችልም። በቃኝ እንጂ እኔ እንዳንቺ መጫወት ምናምን እቃቃ ምናምን አልፈልግም። ሁለተኛ ነገር ደግሞ ማለት ነው በቃ ህይወት መስርቻለሁ፣ ልመሰርት ነው። ግዴታ እኮ ነው ማወቅ የለብኝም ልጅቷን። ግዴታ ብዙ ጊዜ እንዳንቺ መጃጃል ምናምን መላፋት፣ መጣላት፣ መታረቅ ምናምን የለብኝም። አክስቴ ካመነችባትና አክስቴ ካመጣችልኝ አይኔና ለምን አሻለሁ። አክስቴ እንግዲህ ለኔ መጥፎ ነገር አታስብ፣ ለኔ ጥሩ ነገር ነው የምታስብ። ስለዚህ ምንድነው ጥፋት? ምንድነው እስቲ እዚህ ጋር እኔ ህይወት ራሱ በራሱ ገብቶማ ተጫወሽበት እስከሚበቃሽ። ከቴዲዮ ከፊቴ አንሳልኝ፣ እኔ ገላታለሁ። ዘኪ ነግሪኝ እባክህ እንዳልሳሳት አንሳልኝ። ወይኔ አንቺ ማን ስለሆንሽ እዚህ እንግዲህ ማን ስለሆንሽ ነው አንቺ የምትገኘው? ሁሌ ነው የምትሳሳቸው አንቺ። በቃ እንሂድ በእናትህ በቃ እቃው ተጭኗልና እንውጣ። የሆነ ፀጉሬን ቆረጥከው፣ ከእሷ ጋር ተባብረህ ንብረቴን ወሰድከው። እየባነንሽ ነው ተኝተሽ ነበር። ንቂ እሺ እኔ እሷ በኋላ ቻው። እንደዚህ የምትያዝብኝ እኔ ላይ ቻው በይ። አንተ ነህ ያስናቀኝ ነበር። አንቺ እስከዛሬ እኔን እየናቅሽኝ ነበር። ምን አድርጌ ነው ያንተኔና እያጃጃልሽኝ ነበር። ምን አድርጌ ነው ያጃጃልኩ? እስቲ ሄደሽ እናቴን እንደዛ ስትታመም ዝም ስላልኩሽ ነው? እንደዛ ያ ሁሉ ነገር በድለሻት ያ ሁሉ ነገር አድርገሽባት ስትመጪ ዝም ስላልኩሽ ነው? ቪዲዮ ላይ እንዳሳየሽኝ በሰው ስታስመቻት፣ ስታስደበድበት፣ እንደዛ ስታስቀያት አይቼ እኔ አላስደበደባትም። ቤት አመጣ የደበደበችኝ ራሷ ናት። እሺ አግታኝ ስደበድበኝ የነበረች አንዋር ነው ምናምን የሚባለው ጓደኛሽ እንደዛ ሲልጣት ዝም ያልኩት እኮ ፈርቻ አይደል፣ እነሱ ዝም በል ስላሉኝ ነው እንጂ ለማንም አላንስም። እኔ በቤተሰቤ ለመጣ ነፍሱን ነው። እና ምን ስታረግ ነው አንዋር መታት? እዚህ መታት ግን ታስቀምጥ አይደል? ምንም ታርግ አንቺ ይኸው እናቴ ጋር ሄደሽ አሳመመሻት መታሻ። ብትሞት ደስ ይለኛል። እሺ እሷም ብትሆን እቺ ማክስት ብትሞት ቢሞት ደስ ይለኛል። አትንኪኝ፣ ጫፌን አትንኪኝ። እህቴና እንዴ አትንኪኝ። እኔ ካንቺ ነው አሳልፋችሁ ሲደውራፊ ሰማኛ። ቆይ ምን ልሆንልሽ? ምን ላድርግሽ? በቃ ልጄን ነው የምፈልገው። ልጄን ወስዳለሁ። በቃ ምን ላድርግሽ? እሺ ልጅሽን ማውሰድሽ እኮ ታይሽ እኮ በቃ ወስዳለሁ። እና ምን ገረሽ? ምን ፈልግሽ ታዲያ? እሺ ንብረት ይመልሽልኝ። ምን ንብረት አለሽ? የወሰድሽውን ንብረት ነው። ንብረት እኮ የእሱ ነው ተጫነ። የልጄን ንብረት እንጂ አንቺን ንብረት አልነካውም። እስቲ አክስቴ ቁጭ። ይሄ የልጅሽ ንብረት አይደለም፣ የኔ ንብረት ነው። ቆይ የት አመጣሽው? እናትሽ ቆይ አይበቃሽም እንዴ የምትፋጨኝ? አሁን እንኳን የደስታዬ ጊዜ እኮ። እሺ ይሄን ንብረት በሱ ንብረት መግዛትና አንቺ በምን አውቀሽ ነው? አቤት በምን አውቀሽ ነው? ቆይ አሁን እኮ የደስታዬ ጊዜ ነው። ለምንድን ነው ተረጋግተሽ ምናምን? የኔ ደስታ ያስደስትሽም? ገደል ግባ። ስላንተ ደስታ ይመለከተኝ። ገደል መግባት ትችላለህ። ሰማኛል። ግቢ ከዛ ከዶዝሽ። እሺ ንብረት ይመልሽልኝ። ምን ንብረት አለሽ? ተጫነ። የሱ ንብረት ነው። ያንቺን ንብረት እኔ አልነካሁም። ያንቺን ንብረት አላየሁም። እኔ ልጄን ነው የምፈልገው። ልጄን ይዣለሁ። ልጄን ይወጣል። ገብቶሻል? ሌላ ነገር ምንም ነገር የለም። አለቀ። አሁን እኮ ሞት አለቀ። በቃ አይበቃሽም? ይሄምሽ ነው እንጂ በቃ ነገሩ አውጭ አልከሽ። በደምብ ይችልችም ባሽ ያዙም አራ ደግሞ ይችልችም ባል የውሸቷን አረ ተስቃለሽ። እኛ ለማስመሰል እንድናዝንላት ይችልችም ባሽ ለውሸት ነው። ቀጣይ ደግሞ አምጥቼ ፍቅረኛ እናስተውልሽ። ሰርክስ ምጣልሽ ሰርክስ ሰርክ ማስ ትመጣለች። ግን ደግሞ ንብረት ይመልሽልኝ። ይገልሻለሁ። ንብረት ይመልሽልኝ። እባክህ ልቀቀኝ። ጦስት ልትሆን ነው። እባክህን ተዋት በቃ። ለምንድን ነው አርፈሽ የማትቀመጪው? ለምንድን ነው አርፈሽ የማትቀመጪው? አንዴ አራቷን ቢሄድ ከዛ በኋላ ይቀመጣል። እኔ ትጄ ነው አንቺ አክስቴ ላይ የምትሰልሽ እኮ። ዞር በልልኝ። እኔ ትጄ እሺ ዞር በልልኝ። ዱላ ልፈልግልሽ? እኔ እና እሷ ብቻችንን እናውራሽ። እሺ ውጣልኝ። አንቺ ጋር እኔ ለምንድን ነው የማወራው? ማውራት ስላለብሽ አንቺ አይደለሽ የቀየርሽው ጋር ምን ቀረኝ ብዬ ነው የማወራው? ምን አንቺ አይደለሽ ይኸው እንደዚህ እንዲሆን ያደረግሽ ብዬ
ለልጅ ምን ትሆኛለሽ ብዬ ላንቺ ልመክርሽ ነው ወይስ አግቢው እናት ብያ ማለጅ ልልክ ነው ላንቺ የምጠይቅሽ? እማዋራ አረ እሷን ማግባት አልፈልግም አክስቴ። ምንድነው ምን ሀሳቧ ታዋራኝ የምትለው ምን ፈልጋ ነው? አንቺ ምን እንደፈለግሽ ለማወቅ እኔ የምፈልገው ልጅ ነው። ይሄው ወሳጁ እኮ ልጅ ነው። ወሳጁ እኮ አንቺ ንብረቴን ግን አምጪልኝ። አትክፊኝ። ንብረቴን አምጪልኝ። የት አለ? የንብረት አሁን የወሰድሽው ንብረት ነው። ከየት አባቱ ያመጣው ነው? አንቺ አባት አትሳደቢ። ልቀቀኝ። አባቴን አትስደቢ። ከየት አመጣው ነው? አባቴን እንዳትስደቢ። እሺ ልቀቀኝ። ልቀቀኝ። እቺ ልጅ አክስቴ ልታሳስተኝ። አባቴን አትሳደቢ ትላለህ። የምታከብረው አክስት በቃ ተዋት። የሁለቱን ብታከብረው ኖሮ ነው ስንት ሰማው ነበር። ከሱ ጎን ትሆን ነበር። አባቴን እንደሚያከብር ሰው እንደሚሰማ ሰው ደግሞ ታወራለህ። አባቴንም ስድሚ። ቆይ ላንቺ አግዞ ላንቺ ስለገነው ላንቺ አግዞ ነው ስለተናገረኝ ይሄ ነው ክብሩ። አይሽ ክብረ ቢስና ተመልሽ እኮ ለዚህ እንግዲህ ከኛ ተገንጥሎ ቤት ለቆ ብዙ ነገር አድርጎ ከሷ ጎን ስለቆመ መጨረሻውና ምላሹ ስድብ። ምን አባት እንዴት አባት ወዴት አባት ዘላ ያ ሰው ነው ብላ ሳትል ምን አባክ እንዴት አባት ይሰደባል? አንቺ ለምን ክብር ለሰው አይኖርሽም? እኔ ነኝ ክብር ለሰው ልጅ እኮ ለሰው ክብር ይሰጣል። ለነገሩ አክስቴ አባትና እናት የሌለው ሰው እኮ ስለ አባትና ስለ እናት ክብር አይገባም። እናት ማለት ነው። ተዋት አይተው ወደ ብሳት ተዋት። እናትና አባት የለኝም። ምን ቢኖርሽማስ ብቻሽን አትኖሪም ነበር እንደ ዱርዬ። ያ አመሏ ነው። ዱርዬ ስለሆነ ነው የምኖረው። አመል ዘኪ የእውነት ነው እንደዚህ ንግግር የምትናገረኝ? ስተኝ የምቀልድ ቶም ኤንድ ጄሪ ወይ ደግሞ ቻርሊ ቻፕሊን ምስልሻል። እኔ እናትና አባት የለኝም ነገርኩሽ። ቢኖርሽ እኮ ክብር ይኖርሻል። አንቺ እኮ ክብር የለሽም። የሰው እናትና አባት ዘለሽ ነው የምትሳደበው። ይሄ አግባብ ነው? ከሴት ልጅ አፍ አንደበት መውጣት አለበት። ሴት ሆነሽ ሴትን የምትንቂ ሴት ሆነሽ ሴትን ማጣት ሴት ሆነሽ ምን አባክታ ያለሽ? እንዴት አባቱን ትሳደቢያለሽ? ኦኬ እኔ የምሳደበው ነገር ነው እናንተ የሚታያችሁ። እናንተ እኔን ቅቤ ነው የምታጠጡኝ። ማሰደበሽ አንቺ ተሰደበሽ እኮ ነው። በክብር እኮ ነው እያመረቃችሁኝ ነው። መለያየት በክብር በሰላማዊ የእውነት እናትና አባት የለኝም። ባለጌ የሆንኩት ብቻዬን እናትና አባት ስለሌለኝ ነው። ለዛ ነው የምታስበውማ የሰው አባትና እናት አትሳደቢ። ዘለሽ እኮ ምን አባክ እኮ ነው እንት ዘለሽ እኮ ያቺ እናትህ ነው እንት ዘለሽ እኮ አክስትሽ ነው አክስት ነው እንት አሁን ያንቺን ዘርኛ ነካት ተናገር ምን አጣሽ? ዘራችሁ ባለጌ ስለሆነ ነው። አሁንም ልትገመልሽ አንቺም ብትሆን እህትሽ ባለጌውማ አንቺ ነሽ። ባለጌ ስለሆናችሁ ነው። ባለጌዋ አንቺ ነሽ። ዘረቢስ አንቺ ነሽ። ባለጌዋ ልክስክሷ አንቺ ነሽ። ይኸው ባለጌ ስለሆንሽ መሰለኝ እናትና አባትሽ ከቤታቸው አንቀረው የተፉሽ እስካሁን ጠይቀውሽ የማያውቁት። ይሄ ሁሉ ጊዜ ብቻሽን ስትኖሪ ዝም ያሉት እኮ ባለጌ ስለሆንሽ። ባለጌ ባትሆኚ ኖሮ እንደኔ ቤተሰቦች ፈላጊ ይኖርሽ ነበር። ፈላጊ የሌለሽ እኮ ብልግናሽ ነው፣ ልክስክስ ነሽ። አላወጣም ብዬ እንጂ እኮ ዘልዛላ ነች። ለዛ ነው እኔ ባለጌ ስለሆንኩ አይደለም ቤተሰቦቼ የማይፈልጉ አስፈንጥረን የጣልናት ለዛ ነው። ሌሎቹንም ባለጌ ስለሆንኩ አይደለም ቤተሰቦቼ የማይፈልጉኝ። ዘኪ እዚህ ልኑር ብዬ ነው። እሺ ብቻዬን ልስራ ብዬ የፈለገ ልኑር ብትይ የፈለገ ልስራ ብትይ ቢያንስ አንድ ቀን መጥቶ ይጠይቁሽ። ወንድሜ ባለፈው መጥቶ እንደጠየቀኝ ታውቃለህ አይደለ? ካንተ ጋር እንደተጣላ ታውቃለህ። ወንድምሽ እኮ ባለጌ ነው። ባለጌ መሆኑን የምታውቂው የተጣላበት ምክንያት እንግዲህ እንደውም ስላዳንኩሽ ልታመሰግኝ ነው የሚገባው። ለማትፈልጊው ሰው ሊድርሽ ሲል የተጣሉልሽ ለገንዘብ በገንዘብ ሊሸጥሽ እንጂ ምን ወዶሽ ነው እንደ የመጣው ሶ ያኔ እሱን ካስታወስክ ታዲያ መታመም ለምን አታስታውስ? ምክንያቱም ስላልታመምኩ እኮ ነው። ያንንም ያስታውስ ያኔ ታመም ነበር ከወንድሜ ጋር ተጣላ። አሁን ታዲያ መታመም ለምን ትዝ አይልም? ወንድሜ መምጣቱን ካስታወስክ ለምን መታመም ትዝ አይልም? ነገርኩሽ ስላልታመምኩ ነው ትዝ አይልም። እዛኔ እየተጫወትክብኝ ነው። አንቺ ነሽ እንጂ እየተጫወትሽብኛለሽ። አሁንም አንቺ ነሽ እንጂ እንደ ሕፃን ልጅ እያየሽኛለሽ። እናትና አክስት መርዘው ነው እንደዚህ የምትለው። እናትና አክስት ናቸው እንደዚህ የሚያደርጉ። ሕፃን ልጅ ነው እንደሚመስልሽ? በራሴ ማላቅ ነው የሚመስልሽ? በራስ የምታቅሰው ብትሆን ኖሮማ ይሄንን ነገር አታደርግም ነበር። ምንም እኮ ያልኩሽ ነው። በጸባይ መጥተው ቀይሉ ሰድ ነው። ይሄ ደግሞ እንደዚህ የሚያባብል ነገር አለ። ያንተ ዕቃ ያልሆነ ዕቃ ነው። ከፈለግሽ ደግሞ መቁረጥ ነው።
ያንተ ልክነት ከፈለግሽ ደግሞ እኔን መተህ መደብደብ ነው ማለት ትችያለሽ። ማይሬ ደግሞ ፀጉርሽ በነን ፀጉሬ ነው እኮ እንጂ እንዘንፋለሁ። እኔ ቸግሮኝ አንተን እርዳኝ ልበልህ። ከቸገረሽ ይረዳሻል። እንደው ሰው ስለሆንሽ ለጨክነሽ እርዳት፣ ግን በሌላ ነገር ንክኪ እንዳይኖር። ግን ደግሞ ሁሉስ ከከተችኝ ደግሞ ካንቺ የበለጠ ሰይጣን መሆኑ ነው። ሰይጣንማ ሰይጣን ዘረ ሰይጣን ናችሁ ሁላችሁ። እኔን እንደፈለግሽ መናገር ትችያለሽ እኮ እኔን እንደፈለግሽ እንዳትነካኝ፣ እኔን እንደፈለግሽ መናገር ትችያለሽ። ገባሻ? እኔን እንደፈለግሽ መናገር ትችያለሽ። ቤተሰቦቼን ግን እንድትናገር ያንተ ቤተሰቦች ሲናገር ልታሳስትብኝ እኮ ነው። እኔ ምን ይሻላል? የኔ ቤተሰቦች ሲሰሩ ግን በቃ ልቀቀኝ። እሺ ና ዘክዬ ና አባቴ ተዋት። ልታሳስተ ነው ብያለሁ። ልቀቀኝ፣ ና ግደለኝ። ለምን ይግደለኝ እንጂ ይሄን ነው የምትፈልጊው? ቆመሽ ታያለሽ። ና እኔን ግደለኝ። ለምን ይገልሻል? ለምንድን ፍላጎትሽ እሱ አይደለ? እኔ እና እሱ እንድንገዳደል አይደል? አዎ አይገልሽ ማለት ነው። በጣቱ እንዴት እንደተፈጠረ አክስቴ ልጅቷ ትጠብቀኛለች። እንዳው እየጠበቀኛለች። አርገው ወዴት አባኔ ዘምቴ ነው ቁጭ አርገው እንዴ ቁጭ አርገው ተውላት በቃ ነው። ወዴት አባ ነው አሁን እየተነገረሽ አይገባሽ? ወዴት አባኔ ዘምቴ ነው? ያንተ ያለው ንብረት እኮ ነው። ወዴት ነው ዘምቴ ነው? ንብረት እንዳለው ሰው ደግሞ ንብረት ቀቀለ ብላ ከፈለክ ክብር ማይገባ ሰው ነሽ። ለአንተ ክብር ማሳየት እንደውም ልካ ለአንቺም ብትሆኝ ምን አይነት ክብረ ቢስ የሆኑ ሰዎች ናቸው? በእግዚአብሔር አንቺ ምን የምትናገሪውን ነገር እያስተዋልሽ እባክህ ልታሳስተ ነው ልጅ ይችላል። እባክህ ተዋት። ዘኪ ይቆጭሃል። የእውነት ይቆጭሃል። የእውነት ትጸጸትበታል። እስቲ ንገሪኝ፣ ለምንድን ነው የምትፎክሪው? ዝም ብለሽ የምትሸልይው ለምንድን ነው? እውነቱን ያወቅህ ቀን ግን ማለት ነው ተመልሰህ መተህ ይቅርታ ብትመጣ ድጋሜ አይኔን አታየው። ሰማኸኝ አይደለ? ድጋሜ አይኔን አታየው። ባይሆን አንቺ ተመልሰሽ መተሽ ይቅርታ እንዳትይ፣ ትዳሬ እንዳታበሽ። ገባሻ? ህይወቴን መተሽ እንዳትበጠብጭ። ከእናቴና ከአክስቴ ጋር ያለያየሽን ልታጣይኝ እንደምትሞክሪ ሁሉ ትዳሬን ልትበጠብጪና ከፍቅረኛዬ ጋር ልታለያየኝ ብትሞክሪ የዛኔ በህይወትሽ ፈርደሻል ማለት ነው። ምክንያቱም ከዚህ በኋላ የማዳመጥ እንትን የለኝም። ቻው ማይ ደህና እንገናኝ። ለሰርጉ ጠርተንሻል፣ አደራ እንዳትቀሪ። ያለ ንብረት የወሰዱት እያየ ነው። በገዛ ቤቴ ደብድቦኝ ይዘውብኝ ሄዱ። ማንም የላትም ብለው አንተ ደህና ነገር ሙሉ ንብረት ይዘውት ሄደዋል። ፖሊስ ጋር ደውለሃል አንተ? ለነሶፊ እንደውልላቸው ሙሉ ንብረቴን እንዳለቁን ይዘውት አንድ ያስቀሩት ነገር እኮ የለ። ጽፋት ደግሞ ሌላ ሴት ጋር ይሄዳሉ አለ። እኔ የሚገርመኝ እኮ እሱ የእሷን ማመን እኮ ነው። እያንዳንዱ ነገር አምኖ ነው ሄደው። ደግሞ አንድ ያስቀረው ነገር የለ። ለሙሉ ለሙሉ ጸጉሬ ነው። እሺ ምንድነው ማድረግ ያለብን? ደውልልኝ። እሺ አንዳቸው ጋር ደውልልኝ። በፍጹም አልተውም። እንደዚህ አድርጎ ከአክስቱ ጋር መጥቶ እንደዚህ ደብድቦኝ እንደዚህ አድርጎ በምንም ታምር ልተው አልችልም። እስከዛሬ ድረስ እያሰብኩለት እያዘንኩለት ነበር፣ ግን በምንም ታምር ልተው አልችልም። አንተ መጥቷል እንዴ? ላደረገው ነገር ሙሉ ለሙሉ ይከፍልበታል። ስልክን ስጠኝ። ስልክን አቀብለኝ። ልተው አልችልም። በቃ ካሜራውን አጥፋ።